ኢትዮጵያ በመደመርና በምክክር ትበለጽጋለች። ታሪክን ወደ ኋላ መለስ ብለን ስንቃኝ ስብራቶች፣ ስኬቶችና ያልተሟሉ ሀገራዊ ህልሞችን እንመለከታለን። እያንዳንዱ ትውልድ የራሱን አሻራ ጥሎ አልፏል። እያንዳንዱ ስርዓት የራሱን ጥንካሬና የራሱ የታሪክ ጠባሳ ነበረው። ታዲያ እነዚህን ያለፉ ስብራቶች ጠግኖ የተገኙ ስኬቶችን አስቀጥሎ አዲስና ብሩህ ታሪክ ለመጻፍ የትኛው መንገድ ይበጃል? ለዚህ ጥያቄ ምላሽ ይዞ የመጣው የመደመር መጽሐፍ ነው። መደመር የኢትዮጵያን ነባራዊ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ፈተናዎችን ለመፍታት ካለፈው ታሪካችን ማህፀን የተቀዳ ሀገር በቀል ፍልስፍና ነው። መደመር ማለት መፈራረስንና ጽንፈኝነትን በማስወገድ የቆየውን ታሪክና አዲስ እይታን አቀናጅቶ የተሻለች ሀገር የመገንባት ጥበብ ነው። ለመሆኑ መደመር ሲባል ምን ማለት ነው? የፍልስፍናው መነሻና መዳረሻችንስ ምንድን ነው? የመደመር ቀመር እጅግ ቀላልና ጥልቅ ነው። ያለፈውን መጠገን፣ አዲሱን መገንባት። ይህ ፍልስፍና ያለፈውን ታሪካችንን ሙሉ በሙሉ አይንቅም ወይም ያለፈው ሁሉ ፍጹም ነው ብሎ አይወክለውም። ይልቁንም ካለፉት ስርዓቶች የተገኙ መልካም እሴቶችንና ስኬቶችን ጠብቆ ያስቀጥላል። የተሰሩ ስህተቶችን፣ የተፈጠሩ ስብራቶችን ደግሞ በጥንቃቄ ይረዳል፣ ይጠግናል፣ ይሞላል። ሌላውና ዋነኛው የመደመር መዋቅር በአንድነት ውስጥ ያለ ብዝሃነት ነው። ኢትዮጵያ የብዙ ብሔሮች፣ ባህሎች፣ ቋንቋዎችና አመለካከቶች ማህደር ናት። መደመር ይህንን ውብ ብዝሃነት ሳያጠፋ እያንዳንዱን ቀለም ሳይቀንሱ ሁሉንም በጋራ ሀገራዊ ማንነትንና ፍላጎት ላይ በማስተሳሰር ጠንካራ አንድነትን መፍጠር የሚያስችል ቀመር ነው። ከአግላይነት ወደ አጠቃላይነት ወደ ፖለቲካው ስንመጣ መደመር ትልቅ መዋቅራዊ ለውጥን ያመጣል። ላለፉት ዘመናት ሀገራችንን ሲያዳማት የነበረው እኔ ካልመራውልህ ወይም የኔ ቡድን ካላሸነፈ የሚለው አግላይ የፖለቲካ አካሄድ ነው። መደመር ይህንን አግላይነት በአጠቃላይነት ይተካዋል። የእያንዳንዱ ወገን ስኬት የሌላው ውድቀት መሆን የለበትም። ሁሉንም ዜጋ፣ ሁሉንም አመለካከት በእኩል የሚያሳትፍ ሰፊ ፖለቲካ ምህዳር መፍጠር የፍልስፍናው ቀዳሚ ተግባር ነው። ይህ የሚሳካው ደግሞ በኃይልና በፉክክር ሳይሆን በውይይትና በእርቅ ነው። በፖለቲካ ኃይሎች መካከል ያለውን ልዩነት በጠረጴዛ ዙሪያ በሀሳብ የበላይነትና በብሔራዊ መግባባት መፍታት የሰለጠነ ማህበረሰብ መገለጫ ነው። መደመር ልዩነቶቻችንን ውበታችን፣ ውይይታችንን ደግሞ ድልድያችን ያደርገዋል። ኢትዮጵያ እየመከረች ነው። ዛሬ ላይ ይህ የውይይትና የእርቅ ፍልስፍና ከመጽሐፍ ገጽ ወጥቶ በተግባር መሬት ላይ እየታየ ይገኛል። አዎ ዛሬ ኢትዮጵያ እየመከረች ነው። ይህ የብሔራዊ ምክክር ሂደት የመደመር ፍልስፍና ቁልጭ ብሎ የታየበት መድረክ ነው። ላለፉት ዘመናት በሀሳብ ስንጋጭ፣ አንዳችን ለሌላችን ስንገፋፋና በጥርጣሬ ስንተያይ የኖርንበትን አሮጌ ምዕራፍ ዘግተን ዛሬ በአንድ አዳራሽ በአንድ ጠረጴዛ ላይ ለመደማመጥ ተቀምጠናል። የሀገራዊ ምክክር ኮሚሽን እያከናወናቸው ያሉ ዘላቂ ተግባራት በመደመር መጽሐፍ ውስጥ የተሰመረበትን የሀሳብ የበላይነትና ብሔራዊ መግባባትን በተግባር የመተርጎም ታሪካዊ ጉዞ ነው። ኮሚሽኑ ከሁሉም የህብረተሰብ ክፍሎች፣ ከሊቃውንት፣ ከፖለቲካ ፓርቲዎች፣ ከሲቪክ ማህበራትና ከቀላል የማይባሉ የማህበረሰብ ተወካዮች ጋር የሚያደርገው ውይይት መደመር የሚፈልገውን አጠቃላይነትና የዜጎችን እኩል ተሳትፎ የሚያረጋግጥ ነው። ኢትዮጵያ እየመከረች ነው ስንል ትላንት በጦርነት በኃይል ለመፍታት የሞከርናቸውን ውስብስብ የፖለቲካና የማህበራዊ መዋቅሮች ስብራቶች ዛሬ በሰለጠነ መንገድ በውይይትና በምክክር ለመጠገን እየሰራን ነው ማለታችን ነው። ይህ ምክክር የሀገራችንን ሉዓላዊነት የሚያጸና፣ ልዩነቶቻችንን አቀናጅቶ አንድነታችንን የሚያጠናክር ታላቅ ሀገራዊ ድልድይ ነው። የአንድ ሀገር ፖለቲካዊና ነጻነት የምክክር ውጤት የሚጸናው ደግሞ በጠንካራ ኢኮኖሚ ላይ ነው። የመደመር ፍልስፍና
የሀገሪቱን እምቅ አቅም ያገናዘበ የሀገር በቀል ኢኮኖሚ ሪፎርምን ያራምዳል። ይህ የኢኮኖሚ እይታ በሶስት ዋና ዋና ምሰሶች ላይ ይቆማል። የመጀመሪያው የሀገሪቱን የተፈጥሮና የሰው ኃይል ጸጋዎች በአግባቡ መጠቀም ነው። በተለይም ግብርናን ማዘመን፣ የቱሪስት መዳረሻዎችን ማስፋፋት፣ ማዕድንንና የቴክኖሎጂ ዘርፎችን ማነቃቃት ዋነኛው ትኩረት ነው። ሁለተኛው የሰው ሰራሽና የገበያ መስተጋብር ጥምረት ነው። መንግስት ብቻውን ሁሉንም የኢኮኖሚ እንቅስቃሴ እንዲቆጣጠር ወይም ሙሉ በሙሉ ለግል ባለሀብቱ ብቻ ከመተው ይልቅ ሁሉም ዘርፎች ተደጋግፈውና ተደምረው እንዲሰሩ ያደርጋል። ሶስተኛውና ፍጹም ቁልፍ ነጥብ ፍትሃዊ የሀብት ክፍፍል ነው። ኢኮኖሚው ማደጉ ብቻውን በቂ አይደለም። የሚመጣው እድገትና ሀብት ዝቅተኛው የማህበረሰብ ክፍል ድረስ መድረስና የእያንዳንዱን ዜጋ የዕለት ተዕለት ህይወት መለወጥ አለበት። ሌላው ደግሞ ማህበራዊ እሴትና የውጭ ግንኙነት። ማንኛውም ሀገራዊ ግንባታ፣ ማንኛውም ትልቅ ህንጻና መንገድ ያለ ሰው ትርጉም የለውም። ስለዚህም በመደመር ፍልስፍና ውስጥ የዜጋ ክብር ቀዳሚውና መሰረታዊ መነሻ ነው። የሰው ልጅ አቅም ማልማት፣ ሰብአዊ መብቱን ማክበርና ክብሩን መጠበቅ የማህበራዊ እሴታችን መለኪያ ነው። ይህ የውስጥ ጥንካሬ ክብርና አሁን በምክክር እያመጣን ያለነው ሰላም ደግሞ ወደ ውጪ ግንኙነታችን ይሻገራል። መደመር በውጪ ግንኙነት ረገድ ከሩቅ ከመጀመር ይልቅ ከጎረቤት መጀመሩን ይመርጣል። ከምስራቅ አፍሪካና ከአጠቃላይ የቀንድ አፍሪካ ሀገራት ጋር በጋራ ጥቅምና በኢኮኖሚ ትስስር ላይ የተመሰረተ ሰላማዊ ግንኙነት መፍጠር ቀጠናውን የብልጽግና ማዕከል የማድረግ ራዕይ አለው። በመጨረሻም መደመር መጻፍ ብቻ አይደለም፣ የመኖር የመደማመጥና አብሮ የማደግ ፍልስፍና እንጂ። ዛሬ የምናየው ብሔራዊ ምክክር ኮሚሽን ተግባር ኢትዮጵያ እየመከረች ነው የሚል መፈክር የመደመር ፍልስፍና መሬት የረገጠበት ሕያው ማረጋገጫ ነው። እርስ በርስ ከመቀነስ ታሪክን ከመናድና ከማፈራረስ ወጥተን የተሻለውን የትላንት እሴት ዛሬ ላይ ደምረን በምክክርና በውይይት ነገን ብሩህ የምናደርግበት ታሪካዊ ምዕራፍ ላይ እንገኛለን። ይህ የምክክርና የመደመር መንገድ የእኔም የእርሶም የእኛም መንገድ ነው። የቆየውን ታሪክና አዲስ እይታን በማቀናጀት የተሻለችና የበለጸገች ኢትዮጵያን ለቀጣዩ ትውልድ የማስረከብ የጋራ ጉዟችን ነው። ኢትዮጵያ በመደመር በምክክር ትበለጽጋለች።